ነዳጅን ቆጥባችሁ ተጠቀሙ ሲሉ ጠቅላይ ሚኒስትር አብይ አህመድ አሳስበዋል። በማህበራዊ ትስስር ገጻቸው ጠቅላይ ሚኒስትር አብይ ባስተላለፉት መልእክት በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት መቸገራቸውንም አንስተዋል። በመሆኑም ችግሩ ተፈቶ ወደ መደበኛው የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናልን ብለዋል። የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት ሁላችንም በኃላፊነት ስሜት እንድንጠቀም ለማሳሰብ እወዳለሁ ሲሉም አሳስበዋል። በተያያዘም በኤሌክትሪክ ተሽከርካሪዎች ላይ በአንድ ሳምንት ግማሽ ሚሊዮን ብርም ተጨምሯል። በመዲናችን አዲስ አበባ በተሽከርካሪ ገበያ ላይ ባለፉት 7 ቀናት ብቻ እጅግ ከፍተኛ የሆነ የዋጋ ጭማሪ መመዝገቡም ተሰምቷል። በዘርፉ የተሰማሩ ነጋዴዎች ለብስራት ሬዲዮም እንደገለጹት በተለይ በኤሌክትሪክ ተሽከርካሪዎች ላይ የታየው የዋጋ ንረት ገበያውን ያናወጠ ሆኗል። በአንድ ሳምንት ጊዜ ውስጥ ብቻ በተወሰኑ የኤሌክትሪክ መኪና ሞዴሎች ላይ እስከ 500 ሺህ ብር የሚደርስ ጭማሪ የታየ ሲሆን በገበያው በስፋት የሚታወቁ ሞዴሎች የዋጋ ለውጥ የሚከተለውን ይመስላል። BYD ባለፈው ሳምንት 3.4 ሚሊዮን ብር ይሸጥ የነበረ ሲሆን አሁን በ500 ሺህ ብር ጭማሪ 3.9 ሚሊዮን ብርም ደርሷል። ተግዳሮቱ ተጠቃሚ ስጋት በአገሪቱ የነዳጅ መኪኖች ወደ አገር እንዳይገቡ የተጣለው እገዳ ተጠቃሚዎች ፊታቸውን ወደ ኤሌክትሪክ መኪና እንዲያዞሩ ቢያደርግም እንዲህ ያለው ያልተጠበቀና ፈጣን ዋጋ ጭማሪ ግን መኪና ለመግዛት ለሚያስቡ ዜጎች ትልቅ መሰናከል እየሆነ መምጣቱን ነጋዴዎቹም ጠቁመዋል። ይህ በታሪክ አጭር በሚባል ጊዜ ውስጥ የታየ ከፍተኛ የዋጋ መናር በዘርፉ ላይ የተሰማሩ ግለሰቦችም ሆነ ፈላጊዎችን ግራ እያጋባ ይገኛል። የአዲስ አበባ ትራንስፖርት ታሪፍ ከ5 እስከ 20 ብር የሚደርስ ጭማሪ ተደርጎበታል። በአዲስ አበባ ከተማ የህዝብ ትራንስፖርት አገልግሎት ታሪፍ ከ5 እስከ 20 ብር የሚደርስ ጭማሪ ተደርጓል። በአዲሱ ተመን ከፍተኛ ጭማሪ የተደረገው የከተማ አውቶቡስ ዋጋ ላይ ሲሆን ከፍተኛው የባስ ታሪፍ ከ50 ወደ 70 ብር ከፍ ብሏል። የአዲስ አበባ ከተማ ትራንስፖርት ቢሮ ዛሬ እሁድ መጋቢት 6 2018 ዓ.ም ይፋ የሆነውን የዋጋ ጭማሪ ያደረገው ከ1 ዓመት ከ4 ወራት በኋላ ነው። የመጨረሻው የታሪፍ ጭማሪ በተደረገበት ጥቅምት 2017 የቤንዚንና ነጭ ናፍጣ ዋጋ 91.90 ብር ገደማ ነበር። የታሪፍ ማሻሻያው ሳይደረግ በቆየበት 1 ዓመት ከመንፈቅ የሚጠጋ ጊዜ ውስጥ የቤንዚን ዋጋ በ41 ብር ገደማ ጨምሯል። ነጭ ናፍጣ ደግሞ የ49 ብር ገደማ ጭማሪ አሳይቷል። የንግድና ቀጠናዊ ትስስር ሚኒስቴር የመጨረሻውን የነዳጅ ችርቻሮ መሸጫ ዋጋ ጭማሪ ይፋ ያደረገው ባለፈው ሳምንት ማክሰኞ መጋቢት 1 ቀን ነበር። በአዲሱ ዋጋ መሰረት ቤንዚን 132 ብር ከ18 ሳንቲም የተተመነለት ሲሆን ነጭ ናፍጣ ደግሞ 139 ብር ከ84 ሳንቲም እየተሸጠ ነው። በአዲስ አበባ የትራንስፖርት ታሪፍ ላይ ጭማሪ የተደረገው በወቅታዊ የነዳጅ ምርቶች ችርቻሮ መሸጫ ዋጋ ላይ የተደረገውን የዋጋ ማስተካከያ ምክንያት እንደሆነ የከተማዋ ትራንስፖርት ቢሮ ዛሬ ባወጣው መረጃ ላይ ጠቅሷል። ከነገ ጀምሮ ወይም ከዛሬ ሰኞ ተግባራዊ ይሆናል የተባለው ታሪፍ ለሚኒባስ ታክሲ እንደ ሃይገርና ቅጥቅጥ ላሉ ሚኒባሶች እንዲሁም ለከተማ አውቶቡስ የተዘጋጀ ነው። የሚኒባስ ታክሲ ተጠቃሚ እስከ 2 ብር ከ50 ኪሎ ሜትር ሲከፍል የነበረው 10 ብር ተመን ባለበት እንዲቀጥል ተደርጓል። እስከ 5 ኪሎ ሜትር የሚደረግ ጉዞ ደግሞ በነበረበት 15 ብር ወደ 20 ብር ከፍ ብሏል። እስከ 15 ኪሎ ሜትር ለሚደርስ ጉዞ የተዘጋጁ የታሪፍ ተመኖች በተመሳሳይ የ5 ብር ጭማሪ ተደርጎባቸዋል። ከ15.1 እስከ 17.5 ኪሎ ሜትር ለሚደርስ ጉዞ ሲከፈል የነበረው የታክሲ ተመን የ10 ብር ጭማሪ ተደርጎበት ተመሳሳይ ጭማሪ ተደርጓል። ወደ 55 ብር አድጓል። በአዲሱ ታሪፍ መሰረት ዝቅተኛ የሃይገር ቅጥቅጥ ተመን 15 ብር ሲሆን ከፍተኛው ደግሞ 45 እንዲሆን ተደርጓል። እስከ 20 ብር የሚደርሰው ከፍተኛ ጭማሪ የተደረገው በከተማ አውቶቡስ የዋጋ ተመን ላይ ነው። ዝቅተኛው የአውቶቡስ ክፍያ ባለበት 10 ብር እንዲቀጥል ቢደረግም በዚህ ታሪፍ መጓዝ የሚቻለው ከፍተኛው የጉዞ ርዝመት ከነበረበት 12 ኪሎ ሜትር ወደ 7.5 ኪሎ ሜትር ቀንሷል። በአንጻሩ 7.5 እስከ 12 ኪሎ ሜትር ያለው ርቀት አዲስ ምድብ ተዘጋጅቶለት 15 ብር ገብቷል። እስከ 17 ኪሎ ሜትር የሚደርስ ርቀትም ዋጋው 25 ብር ደርሷል። ከዚህ ቀደም ከ30 እስከ 45 ኪሎ ሜትር ለሚደርስ የአውቶቡስ ጉዞ ሲከፈል የነበረው 40 ብር 20 ብር ጭማሪ ተደርጎበታል። የመጨረሻው ከፍተኛ የአውቶቡስ ዋጋ በተመሳሳይ የ20 ብር ጭማሪ ተደርጎበት ከ50 ብር ወደ 70 ብር ከፍ ብሏል። የአዲስ አበባ ከተማ አስተዳደር ትራንስፖርት አገልግሎት ሰጪዎች በተመኑ መሰረት ተገልጋዮችን እንዲያጓጉዙ ያሳሰበ ሲሆን ተጠቃሚዎች ከህጋዊ ታሪፍ ውጭ የሚያስከፍሉ አገልግሎት ሰጪዎችን እንዲጠቁሙም ጠይቋል። ይህ መረጃ የቢቢሲ ነው። ልጄን ጠላፊዎች ወደ ገደል ወርውረዋል፣ የዊልቼር ቁራኛ አደረጉብኝ ሲሉ በሰሜን ሸዋ ታዳጊ ሴቶችን ከቤት እየዋለ ያለውን ጠለፋ ተገለጸ።
በኦሮሚያ ክልል በሰሜን ሸዋ ዞን በአንዲት 7ኛ ክፍል ታዳጊ ተማሪ ላይ የተፈጸመው ድርጊት የአካባቢውን ነዋሪ ከማሳዘን አልፎ ስጋት ውስጥ ከቶታል። ለዚህ ምክንያቱ ደግሞ በቅርቡ አንዲት የ17 ዓመት ታዳጊ ተጠልፋ ወደ ገደል በመወርወሯ ከሞት ብትተርፍም የጀርባ አጥንቷ ተሰብሮ እጅና እግሯን ማዘዝ የማትችልበት ከባድ የአካል ጉዳት ስለደረሰባት ነው። የነዋሪው ፍርሃት ምንጭ የሆነው ጉዳይ ከዚህ ከፍ ይላል። በአካባቢው ያለው ጸጥታ ችግርና እርሱ ጋር ተያይዞ የተስፋፋ የመጣው ጠለፋ ታዳጊ ሴቶችን ከትምህርታቸው ከማስተጓጎሉ ባሻገር ለአካላዊና ስነ ልቦናዊ ጉዳት መዳረጉ ነው። ተምራ ለትልቅ ቦታ ትደርስልኛለች ብለው የሚጠብቋት ልጃቸው በጠላፊዎች በተፈጸመባት ጥቃት ለከባድ አካል ጉዳት ተዳረገችባቸውና ስማቸው እንዳይጠቀስ የጠየቁት አባት ልጃቸውን መንቀሳቀስ የማትችል ጉዳተኛ ሆናለች። አባት ልጃቸው አስፈላጊው ሕክምና እንድታገኝ ቢጥሩም በለጋ ዕድሜዋ ቦርቃ ያልጠገበችው ልጃቸው ስብራቷ ተጠግኖ ጤናዋ ተመልሶላት ከዊልቸር ላይ ተነስታ ከኩዮቿ ወደ ትምህርት ቤት ልትመለስ አልቻለችም። የዞኑ ትምህርት ቢሮ እንዳለው በአካባቢው ትምህርት ቤቶች እየተዘጉ ያሉት እየጨመረ ባለው የሴቶች ጠለፋን ጨምሮ በጸጥታ ስጋት ነው። በሰሜን ሸዋ ዞን ኩዩ ወረዳ በጠላፊዎቿ ወደ ገደል የተወረወረችው ታዳጊ ተማሪ ጉዳይ በአካባቢው ቁጣ የፈጠረ ክስተት ሆኗል። ወላጅ አባቷ እንደሚናገሩት ድርጊቱን የፈጸሙ ግለሰቦች በድፍረት ለህግ ለማቅረብ የሞከረ የለም። ልጄ በትምህርቷ አንደኛ ነበረች፣ ወንጀለኞች በአጭር አስቀሯት እንጂ ሲሉ አባትየው በቁጭት ተናግረዋል። የኦሮሞ ነጻነት ሰራዊት በሚንቀሳቀሱባቸው አካባቢዎች እንደሆነም ለቢቢሲ ተናግረዋል። ከዚህ ቀደም 234 ትምህርት ቤቶች ተዘግተው እንደነበርና እስካሁን ያልተከፈቱ 96 መሆናቸውን ተናግረዋል። አብዛኞቹ ያልተከፈቱ ትምህርት ቤቶች ያሉት ፋኖ በሚንቀሳቀስበት ቦታዎች ነው። ቀሪዎቹ ደግሞ የኦሮሞ ነጻነት ሰራዊት በሚንቀሳቀስበት አካባቢ የሚገኙ ናቸው። ከነዚህ ውስጥ 18 ትምህርት ቤቶች የተዘጉት ደራ ወረዳ ነው። ወረጃ አርሶ እንዲሁም በእነዚህ 96 ትምህርት ቤቶች ይማሩ የነበሩ ከ14000 በላይ ተማሪዎች ከትምህርት ገበታ ቀርተዋል ብለዋል። ይህ መረጃ የቢቢሲ ነው። ኢትዮጵያ ውስጥ ለውጥ ሳይሆን ነውጥ ነው ያለው ሲል አርቲስት ቴዲዮ ተናገረ። አርቲስት ቴዲዮ አዲስ ጨዋታ በተሰኘው መድረክ ላይ አሁን ሀገራችን ያለችበት የፖለቲካ ማህበራዊ ሁኔታ በቀረበለት ጥያቄ ተነስቶ ምላሽ ሰጥቷል። ቴዲዮ ስለሚወራው ለውጥ ሲጠየቅ በምላሹ ቃል በቃል እንዲህ ሲል ገልጿል። አሁን ኢትዮጵያ ውስጥ ለውጥ ሳይሆን ነውጥ ነው ያለው ሲል ባጭሩ የሁሉንም ሕዝብ ብሶት ሳይፈራ ተናግሯል። ለዚህ እንደ ምክንያት ያነሳው ደግሞ የሰው ልጅ መኖር ያለበት በፈጣሪ ፈቃድ ሆኖ ሳለ አሁን ግን ሰው አስፈቅደን የምንኖርበት ዘመን ላይ መድረሳችን ያሳዝናል ሲል ተናግሯል። የቴዲዮ ቃል በዚህ ምድር ላይ ሰው አስፈቅደህ አይደለም የምትኖረው፣ ፈጣሪ ሲፈቅድ ነው የምትኖረው። አሁን ሰው አስፈቅደህ የምትኖርበት ዘመን ላይ ነው የደረስነው። ለመኖርና ላለመኖር የሆነ ሰው መፍቀድ አለበት በማለት የዜጎች ህልውና አደጋ ላይ መውደቁን በድፍረት አውርቷል። ከዚህ በተጨማሪ ቴዲዮ ወቅቱን የተማሩና አቅም ያላቸው ሰዎች ወደ ጎን የተገፉበት ሲል ወቅሷል። ማፈር የማይችሉና ሰገጥ የሆኑ ሰዎች መድረኩ እንደተቆጣጠሩት በማንሳት ከሰገጥክ ስልጣን ትይዛለህ፣ እንዲሁም ምንም ማድረግ ትችላለህ በማለት የአሁኑን አሰራር አብራርቷል። አባቱን የማይሰማና ጥፋት ነው ሲባል የማይቀበል ትውልድ ለሀገርም ሆነ ለአካባቢ ጠንቅ ነው ሲልም አሁን ያለውን የፖለቲካ አካሄድ አጥብቆ ነቅፏል። እሱ ሁሌም ከህዝብ ጎን መሆኑንና የትኛውም አይነት ጦርነት እንደማይደግፍም አሳስቧል።